ሰበር ዜና ዛሬም በትግራይ ከባባድ የድሮን ድብደባዎች ተፈጸሙ። በስተመጨረሻም የአዲስ አበባ እጣ ፈንታ ተወሰነ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘንላችሁ መጥተናል። በቅድሚያም ዋና ዋናዎቹን በማስተዋወቅ እንጀምራለን። በትግራይ ከባባድ የድሮን ድብደባዎች ተፈጸሙ። ከትላንት ነሐሴ 12 የጀመረው የድሮን ድብደባ ዛሬም በትግራይ ተጠናክሮ መቀጠሉ የተሰማ ሲሆን ከፍተኛ ጉዳት ያስከተሉ ተደጋጋሚ ጥቃቶች ተሰንዝረዋል። መቀለ ከተማ በአጥፍቶ ጠፊ ድሮኖች እየተናወጠች ሲሆን የህወሓት ባለስልጣናት ሽሽት መጀመራቸው ተሰምቷል። በዝርዝር ታዳምጡታላችሁ። በሌላ ሰበር ዜና የኤርትራ መንግስትን ለመገልበጥ የተደራጀ ጦር ወደ አስመራ መሰማራቱ ተነገረ። የኤርትራ ጦር ከባባድ የጦር መሳሪያዎችን ወደ ኢትዮጵያ እያስገባ በሚገኝበት ወቅት ከአስመራ አደገኛ መግለጫ ተሰጥቷል። የኢትዮጵያና የኤርትራ ውጥረት ዳግም አገርሽቷል። ድንበሩ በታንኮችና መድፎች እየተንጋጋ ነው። በዝርዝር እናሰማችኋለን። በሌላ ሰበር ዜና የአዲስ አበባ ጉዳይ ላይ ከስምምነት መደረሱ ተሰማ። ኢትዮጵያን ለዓመታት ሲያናውጥ በከፍተኛ ውዝግብ በጭቅጭቅና በጥርጣሬ ማዕበል ውስጥ ሲያከራክር የነበረው የአዲስ አበባ ከተማ አስተዳደራዊ እጣ ፈንታ አሁን ላይ የመጨረሻ የተባለ ግዙፍና አነጋጋሪ ስምምነት ላይ መደረሱ ተሰምቷል። በስምምነቱ ላይ የኦሮሚያ ክልል ተወካዮች ከፍተኛ ተቃውሞን አስነስተዋል። በዝርዝር እንመለከተዋለን። በሌላ በኩል በሺዎች የሚቆጠሩ ኢትዮጵያውያን ከአሜሪካ ሊባረሩ ነው ተባለ። መላውን የዲያስፖራ ማህበረሰብና የኢትዮጵያን ሕዝብ ያስደነገጠ ውሳኔ ከዋሽንግተን ተወስኗል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ በዝርዝር ወደ እናንተ እናደርሳለን። እንደ ሁል ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። ለሚዲያችን ኢትዮ ፖስት አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ ተአማኒ መረጃዎችን ያገኙ። ወደ ዝርዝሩ እናምራ። በመጀመሪያም የአዲስ አበባ ጉዳይ ላይ ከስምምነት መደረሱ ተሰማ። ኢትዮጵያን ለዓመታት ሲያናውጥ በከፍተኛ ውዝግብ በጭቅጭቅና በጥርጣሬ ማዕበል ውስጥ ሲያከራክር የነበረው የአዲስ አበባ ከተማ ጉዳይ የመጨረሻ የተባለ ስምምነት ላይ መደረሱ ተሰምቷል። በስምምነቱ ላይ የኦሮሚያ ክልል ተወካዮች ከፍተኛ ተቃውሞን አንስተዋል። የምክክር መድረኩ መነጋገሪያ የሆነው የአዲስ አበባ ከተማ ጉዳይ አሁን ላይ የመጨረሻ ምዕራፍ ላይም ደርሷል። በፌደራል ከተሞች ስር የሚመክሩ ተመካካሪዎች አዲስ አበባ በፌደራል መንግስቱ ተጠሪነት ስር ያለች ልዩ ከተማ እንድትሆን ሁሉም ተመካካሪዎች በሚባል ደረጃ ከስምምነት ላይ መድረሳቸውን የምክክሩ ተሳታፊዎች ገልጸዋል። ከዚህ በላይ የከተማዋ ነዋሪዎች የራሳቸውን መሪ ማለትም የከተማዋን ከንቲባ በነጻነት የመምረጥ ሙሉ መብታቸው በሕግ እንዲጠበቅ ሙሉ በሙሉ ተስማምተዋል ነው የተባለው። ነገር ግን ይህ ስምምነት ሲነበብ ሙሉ በሙሉ ማንበት አይደለም፣ እንደ ሐሳብና አማራጭ የቀረበ ነው እንጂ በማለት የኦሮሚያ ክልል ተወካዮች ተቃውሞ ማንሳታቸውን የገለጹት የመረጃ ምንጮች አዲስ አበባ የኦሮሚያ ክልል መቀመጫ ሆና በሕገ መንግስቱ ዕውቅና እንዲሰጥበት የሚለው ነጥብ ሀገሪቱን ለሁለት የከፈለ አጀንዳ ሆኗል። የኦሮሚያ ክልል ተወካዮች መንግስታት በተቀያየሩ ቁጥር ከአዲስ አበባ ውጡና ግቡ የሚል እጅግ አደገኛና ሁልጊዜም የሚደጋገም ታሪካዊ ስጋት እንዳይኖር ቋሚ መፍትሄ እንዲበጅለትም ጠይቀዋል። ተሳታፊዎቹ በሰጡት ድምጽ ዕውቅና ይሰጠን ሳይሆን መንግስታት ሲቀያየሩ መብታችን እንዳይነካ ፍጹም ዋስትና ጋራንቲ ይሰጠን የሚል ጥብቅ የህግ ማዕቀፍ እንዲሰፍር ጠይቀዋል። ተሳታፊዎቹ በኢህአዴግ ዘመነ መንግስት የኦሮሚያ መስተዳደር ከአዲስ አበባ እንዲወጣ የተደረገበትን አጋጣሚ በማስታወስ መሰል ውሳኔዎች እንዳይደገሙ ዋስትና የሚሆን የሆነ ነገር በግልጽ ይጻፍልን የሚል ጥያቄን አንስተዋል። በሌላ በኩል ደግሞ የከተማዋ መጻኢ ዕጣ ፈንታ ላይ ሁለት ተቃራኒ አቅጣጫዎች በልዩነትም ተይዘዋል። የመጀመሪያው አማራጭ የትኛውም ክልል መቀመጫ በህገ መንግስት ስለማይጻፍ የኦሮሚያን መቀመጫ በህገ መንግስቱ መጻፍ የለበትም፣ ይልቁንም ክልሎች የራሳቸውን መቀመጫ የመምረጥ መብት ክፍት ይደረግ የሚል ሲሆን ሁለተኛው አማራጭ አዲስ አበባ በኦሮሚያ ክልል መሃል የምትገኝ በመሆኗ የኦሮሚያ ርዕሰ መዲና ተብላ በግልጽ በህገ መንግስቱ መጻፍ አለባት። ሆኖም ይህ የከተማዋን ዋና መዲናነት ለመጠቀም ብቻ ታስቦ እንጂ ሌላ ተጨማሪ ስልጣን ለመስጠት እንደ
እንዳልሆነ በግልጽ መቀመጥ አለበት የሚል አቅጣጫም ተነስቷል። እንዲሁም የከተማዋን የስራ ቋንቋ በተመለከተ ወደ ሌላ አጀንዳ የተሸጋገረ ሲሆን በሌሎች አጀንዳዎች 13 የስራ ቋንቋዎች የተባሉ ቢሆንም ለአዲስ አበባ ከተማ ግን 6 የስራ ቋንቋዎች ብቻ እንዲነሱ ተደርጓል። የፌዴራል ከተሞች አጀንዳ ከሁሉም አጀንዳዎች የተሻለና በደንብ የተጠቃለለ ተደርጎ የተጠናቀቀ መሆኑም ተነግሯል። የምክክር ኮሚሽኑ በበኩሉ 4000 ተመካካሪዎች ከመጡበት ቦታ ይዘው የመጡትን አቋም አስቀምጠው ሊሄዱ ሳይሆን እንደ ሀገር የሚያስቀጥለንን ሐሳብ በማንሳት በዚያ ላይ ሁሉም በሚያስማማ ጉዳይ ላይ መሆን እንዳለበት አሳስበዋል። ወደ ቀጣይ መረጃችን ስንሻገር በሺዎች የሚቆጠሩ ኢትዮጵያውያን ከአሜሪካ ሊባረሩ ነው ተባለ። መላውን የዲያስፖራ ማህበረሰብና ኢትዮጵያውያንን ያስደነገጠ ውሳኔ ከዋሽንግተን ተሰምቷል። በአሜሪካ ምድር ላይ በከፍተኛ ተስፋ ሲንቀሳቀሱ የነበሩ ከ5000 በላይ የሚሆኑ ኢትዮጵያውያን ላይ የአሜሪካ የፌዴራል ፍርድ ቤት አስደንጋጭ መርዶን አውጇል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለኢትዮጵያውያን ሰጥቶት የነበረውን የጊዜያዊ ከለላና የመኖር መብት ቲፒኤስን ሙሉ በሙሉ እንዲሰረዝ ውሳኔውን አጽድቋል። እንደ አውሮፓውያኑ አቆጣጠር በ2022 በወቅቱ የፕሬዝዳንት ጆ ባይደን አስተዳደር ዘመን በኢትዮጵያ ተከስቶ በነበረው ግጭት ምክንያት በሺዎች የሚቆጠሩ ዜጎች በአሜሪካ መሬት ላይ የመኖር የመስራትና የመንቀሳቀስ ሕጋዊ ከለላን አግኝተው ነበር። የዶናልድ ትራምፕ አስተዳደር ባስተላለፈው ውሳኔና የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በኢትዮጵያ አሁን ላይ ወደ ሀገራቸው ለሚመለሱ ዜጎች ደህንነት ላይ ከባድ ስጋት የሚፈጥር ምንም አይነት አደጋ የለም በሚል በአሜሪካ የሚገኙ ኢትዮጵያውያን ወደ ሀገራቸው እንዲመለሱ አስገዳጅ መመሪያን አስተላልፏል። በቦስተን የሚገኙት የአሜሪካ አውራጃ ዳኛ ብሪያን መሪፍ ባስተላለፉት ውሳኔ የአስተዳደሩን የጥበቃ ስረዛ እቅድን የሚያግደውን የቀድሞ ጊዜያዊ እገዳ ትዕዛዝን ሙሉ በሙሉ አንስተዋል። ውሳኔው የተላለፈው የአሜሪካ ጠቅላይ ፍርድ ቤት ከሃይቲና ከሶሪያ የመጡ ዜጎች ላይ ተመሳሳይ ጥበቃ እንዲነሳ በሰጠው አከራካሪና አወዛጋቢ ውሳኔን ተከትሎ ነው። በአሜሪካ መንግስት ውሳኔ በጊዜያዊ ፍቃድ ይኖሩ የነበሩ በሺዎች የሚቆጠሩ ኢትዮጵያውያን የዕለት ተዕለት ህይወት፣ የትምህርት ዕድል፣ የሥራ ዋስትናና የወደፊት ህልማቸውን ወደ ማይታወቅና ወደ አደገኛ አቅጣጫ እየከተተ ይገኛል። የአሜሪካ የህግ ባለሙያዎች፣ የሰብአዊ መብት ተሟጋቾችና የዲያስፖራ ማህበራት አሁን ላይ ምን አይነት እርምጃ እንደሚወስዱ እንዲሁም የኢትዮጵያ መንግስት በዚህ አሳሳቢ ጉዳይ ላይ የሚኖረው ይፋዊ ምላሽ በከፍተኛ ትኩረትና በጉጉት እየተጠበቀ ይገኛል። ወደ ሌላኛው ሰበር መረጃችን ስናመራ በትግራይ ከባባድ የድሮን ድብደባዎች ተፈጸሙ። ከትላንት ነሐሴ 12 የጀመረው የድሮን ድብደባ ዛሬም በትግራይ ተጠናክሮ መቀጠሉ የተሰማ ሲሆን ከፍተኛ ጉዳት ያስከተሉ ጥቃቶችም ተሰንዝሯል። መቀለ ከተማ በአጥፍቶ ጠፊ ድሮኖች እየተናወጠች ሲሆን የህወሓት ባለስልጣናት ሽሽት መጀመራቸው ተሰምቷል። በኢትዮጵያ ፌዴራል መንግስትና በህወሓት ኃይሎች መካከል ያለው ውጥረት የፕሪቶሪያውን የሰላም ስምምነት አደጋ ላይ እየጣለ ባለበት ሁኔታ በትግራይ ክልል ያለው ወታደራዊ ውጥረት በከፍተኛ ሁኔታ ተባብሷል። በትግራይ ክልል ዛሬ ነሐሴ 13 ቀን 2018 በሐውዜንና አዲ ጉደም መካከል በሚገኘው የአፋርና ትግራይ አዋሳኝ ቀጠና ላይ ከትናንቱ በተጨማሪ በህወሓት ጦር ላይ ያነጣጠረ ተደጋጋሚ የድሮን ድብደባዎች መፈጸሙ ተነግሯል። ጥቃቱ ደቡብ ምስራቅ ትግራይ ዞን ከልተ አውላሂሎ ወረዳ ማይከደና አካባቢ የተፈጸመ ነው ተብሏል። ጥቃቱ ኢላማውን ያደረገው የህወሓት የጦር መሳሪያ ክምችት የሚገኝበት ስትራቴጂካዊ ቦታ ላይ ነው ያሉት የመረጃ ምንጮች የከባባድ የጦር መሳሪያዎች መውደማቸውንና የህወሓት ጦር አባላትም መገደላቸውን ገልጸዋል። ህወሓት ታጣቂዎቹን የመመልመልና በየአካባቢው መሳሪያ የማከማቸት እንቅስቃሴውን በከፍተኛ ሁኔታ እያካሄደ እንደሚገኝም ተነግሯል። ይህ በእንዲህ እንዳለ የፌዴራል መንግስቱ በትላንትናው ዕለት በመቀለ ከተማ ቅርብ ርቀት ላይ በፈጸመው ተደጋጋሚ የአየር ጥቃት ጉዳት ማስከተሉ መዘገቡ አይዘነጋም። የትላንትናው ጥቃት ያረፈው ከመቀለ ከተማ 12 ኪሎ ሜትር ርቀት ላይ በምትገኘው እንደርታ ወረዳ ዳንዳራ በተባለ መንደር ላይ ሲሆን ወታደሮችን ጨምሮ ሰዎች መሞታቸውንና የጦር መሳሪያ ማከማቻ ላይ ጉዳት መድረሱን ባለስልጣናት አረጋግጠዋል።
የድሮን ጥቃቶቹ ባለፉት ሳምንታት በትግራይ ውስጥ ከተሰሙ ተከታታይ የድሮን ጥቃቶችና የታጠቁ ግጭቶች የቅርብ ጊዜ ክስተት ሲሆን የ2 ዓመቱን አስከፊ ጦርነት ባቆመው የሰላም ስምምነት ከ4 ዓመት ባነሰ ጊዜ ውስጥ ክልሉ ዳግም ወደ ሰፊ ጦርነት ሊገባ ይችላል የሚለውን ስጋት በአካባቢው ነዋሪዎች ዘንድ አባብሶታል። ባለፉት ሳምንታት የትግራይ ባለስልጣናት በራያ አላማጣ መረዋ አካባቢን ጨምሮ በተለያዩ የትግራይ ክፍሎች የድሮን ጥቃቶች መፈጸማቸውን አረጋግጠዋል። የድሮን ጥቃቶች ሪፖርቶች ከመሬት ላይ ከሚደረጉ ተዋጊዎች ሪፖርቶች ጋር አብረው ተነስተዋል። በዚህ ወር መጀመሪያ ላይ በምዕራብ ትግራይ ከሱዳን ድንበር አቅራቢያ ሸረሪና አካባቢ ግጭት መከሰታቸው መዘገቡም አይዘነጋም። ህወሓት የፌደራል ኃይሎች ጥቃት ሰንዝረዋል ሲል ሲከስ፣ የፌደራል መንግስቱ ባለስልጣናት ደግሞ የትግራይ ኃይሎች ሰላምን አደጋ ላይ የሚጥሉ ቀስቃሽ እርምጃዎችን ወስደዋል ሲሉ ከሰዋል። ወደ መጨረሻው መረጃችን ስናመራ የኤርትራ መንግስትን ለመገልበጥ የተደራጀ ጦር ወደ አስመራ መሰማራቱ ተነገረ። የኤርትራ ጦር ከባባድ የጦር መሳሪያዎችን ወደ ኢትዮጵያ እያስገባ በሚገኝበት ወቅት ከአስመራ አደገኛ መግለጫ ወጥቷል። የኢትዮጵያና የኤርትራ ውጥረትም ዳግም አገርሽቷል። በኢትዮጵያና በኤርትራ መካከል ያለው ግንኙነት በባህር በር ጥያቄና በቀጠናዊ የደህንነት ጉዳዮች ምክንያት ዳግም ውጥረቱን አገርሽቷል። የኤርትራ የውጭ ጉዳይ ሚኒስቴር ባወጣው ሪፖርት የኢትዮጵያ ብልጽግና ፓርቲ የራሱን የቀጠናዊ መስፋፋት ፍላጎትን ለመሸፈንና የሀገር ውስጥ ቀውሶችን ወደ ውጪ ለማዞር የተጎጂነት የፖለቲካ ቁማር እየተጫወተ ነው ሲል አጥብቆ ኮንኗል። ሚኒስትሩ ይህንን የብልጽግና ፓርቲን የሚዲያና የዲፕሎማሲ ዘመቻ ጅራፍ ራሷ ገርፋ ራሷ ትጫዋለች ከሚለው ብሂል ጋር በማመሳሰል ፓርቲው በኤርትራ ላይ ያልተገባ የጥቃት ትርክትን እየፈጠረ ነው ብሏል። በሪፖርቱ መሰረት ብልጽግና ፓርቲ ላለፉት 3 ዓመታት የጎረቤት ሀገራትን ሉዓላዊነትና የግዛት አንድነትን በግልጽ ሲያፈራርስ ቆይቷል ያለው መግለጫው ፓርቲው በሀገር ውስጥና በዓለም አቀፍ ደረጃ 2 የተለያየ ይዘት ያላቸውን የፕሮፓጋንዳ ስልቶችን እንደሚጠቀምም አመላክቷል። በሀገር ውስጥ የኤርትራን ሀገርነት ታሪካዊ ስህተት ነው ብሎ በማቅረብ ህዝቡን ሲቀሰቅስ፣ ለዓለም አቀፉ ማህበረሰብ ደግሞ የቀጠናዊ ትስስርና የኢኮኖሚ ትብብር በሚል ሽፋን የሌላ ሀገርን ሉዓላዊ የባህር በር የመጠቅለል ፍላጎቱን እያንጸባረቀ ይገኛል ብሏል። የኤርትራ መንግስት አክሎም ቀጠናውን እያተራመሰ ያለው ኤርትራ ሳትሆን ራሱ የኢትዮጵያ ገዢ ፓርቲ ነው በማለት ለዚህም ከሶማሊላንድ ጋር የተፈረመውን የመግባቢያ ሰነድና በሱዳን ፈጥኖ ደራሽ ኃይሎች ላይ የሚደረገውን ድጋፍ በአብነትም አንስቷል። በተጨማሪም ብልጽግና ፓርቲ በኤርትራ ላይ የስርዓት ለውጥ ለማምጣት የሚንቀሳቀሱ በርካታ ታጣቂዎችን እያሰለጠነና የገንዘብ ድጋፍ እያደረገ እንደሚገኝም በመግለጫው ላይ አጋልጧል። የ2010 ዓመተ ምህረት የሰላም ስምምነት የተመሰረተው የኤርትራን ሉዓላዊነትና የግዛት አንድነት በማክበር ላይ መሆኑን አሁን ላይ ይህንን ጥያቄ ውስጥ ማስገባት ዓለም አቀፍ ሕግን መጣስ ነው ብሏል። ሚኒስተሩ በሪፖርት መጨረሻ ላይ ብልጽግና ፓርቲ ይህንን ሁሉ የውጭ ትንኮሳ የሚያደርገው በአማራ፣ ኦሮሚያና ትግራይ ክልሎች ያለውን ጦርነት እንዲሁም እያንዣበበ ያለውን የማክሮ ኢኮኖሚ ውድቀትን ለመሸፈን ነው ብሏል። ኢትዮጵያ የ1 ቢሊዮን ዶላር ዩሮ ቦንድ ዕዳዋን መክፈል አቅቷት በዓለም አቀፍ የገንዘብ ተቋም የዕዳ ማሻሻያ እየለመነች ባለችበት ሁኔታ በቀይ ባህር ላይ የባህር ኃይል ለመገንባት ማለሟ የውስጥ ፖለቲካዊ ብስጭትን ወደ ውጭ ለማዞር የሚደረግ ሙከራ እንጂ የኢኮኖሚ ስትራቴጂ አይደለም ሲል የኤርትራ መንግስት መግለጫ ገልጿል። በፌደራል መንግስቱ በኩል ግን ከአስመራ ለተሰነዘረው ክስ የተሰጠ ምላሽም ሆነ ማብራሪያ የለም። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።